ነገሮችን ከማጣመም ይልቅ ኦኬ ለኔ ይጠቅማል ወይስ ይጎዳል የሚለው ነገር አንቺን የሚጎዳ አብርሃምን የሚጠቅም ነገር ብቻ አይደለም እያደረኩ ያለው እሺ እየሰደብሽ ነው ሄርሜ አታስገድጃት በቃ ምን ችግር የለም አይ ላስገድዳት ቆይ እኔ የሚገርመኝ ነገር ቤተሰቦቼ የሆነ ሰው ካልፈለገው በሰው ህይወት መጋተት ተገቢ ነው እንዴ የሆነት እንዴ እኔ ካልፈለኩኝ በኔ ህይወት ላይ እናንተ አትጠቅሙም ብዬ ካልኳችሁ ከኔ ህይወት መውጣት ግዴታ አለባችሁ አይደለ እኔ ካልፈለኳችሁ በኔ ህይወት መቆየት መብት የላችሁ በህይወቴ ማንንም እንዲቆይ ካልፈለኩኝ የማባረር መብት አለኝ ግን ሄርሜላ ምንድነው እሺ በሰው ህይወት ላይ እንዲክችች ብላ ማጋተት ለምን ከአብርሃምና ከሩታ ህይወት አትወጣም እሷ የራሳቸውን ህይወት ይኖሩ እንጂ በቃ ተጣልተው ሰላማቸውን ያገኙ ነው አይደለ እሺ ለምንድነው ከህይወታቸው ማትወጣው እሷ አይደለም እኮ እንደ ሀሳብ ነው አይደል እንዴ በቃ ያስገድድሻት ነው ፍላጎቷንና በራሷ ሀሳብ በራሷ እንቅስቃሴ የምትመጥተዋለች አዎ በደንብ ነኝ በቃ ችግር የለውም ምክንያቱም እኔ አጠገቤ ያሉት ሰዎች እንጃ በቃ አብሮሽ ነው ካገኘኋቸው ሰዎች ውጪ አልፈልግም ስለዚህ አብሮሽ ነው ችግር የለውም አብሮሽ ያሉ ሰዎች አብሮሽ ስነ ስርዓት ሆነስ እሺ እንደዛ አይደለም ቆይ አሁን ወጣችሁ እንድትከራከሩ አይደለም አትለፍሽ ከህይወቴ ወጣችኋል አይደለ ሲጀመር አንቺ ህይወቴ ውስጥ የምትገቢ ቆይ እቺ ልጅ ከመቼ ወዲህ ነው ጤነኛ የሆነ ማስታረቅ አስታርቃ የምታውቀው ቤተሰቦቼ ከዚህ በፊት ራሱ አስታርቃቸው ከዛ በኋላ ምን እንደተፈጠረ ሁላችሁ ማየታችኋል አይደለ እኔ እኮ ምን ማለት እንዳለብኝ ራሱ አላውቅም ለዚህ ልጅ እንዴ ሰው ከጠላ እንዴት አይገባትም እንዴ ኢግኖር ስትደረግ አይገባትም በቃ እንዴ ጸጋው የለሽም በሰው የመወደድ ጸጋው የለሽም እነሱ ይጠሉሻል እኛም ድጋሚ እንድንጠላሽ አታድርጊ ቪዲዮ መስራት ምናምን ከሆነ ስሪ ከማንም ጋር እኛ ላይክ ለማድረግ ለማየት ምናምን አለን ችግር የለውም ግን የሰውን ህይወት እየበጠበጥሽ ቫይራል ለመውጣት ምናምን የምትሞክሪ ከሆነ እኛ ከጠላንሽ የመጨረሻ ነው የምንጠላሽ የእውነቴን ነው የምላችሁ እንዴ ይዳበራል እግዚአብሔርን ሩታ በዚህ ሰዓት ለረፍት ትፈልጋለች ትሪትመንት ትፈልጋለች ግን አታቃጥያት አንቺ ደግሞ በተቃራኒው ልምሳ አይደለሽም አንተ ደግሞ ወጣሃል ኦሬዲ በቃ እንደወጣህ መቅረት ነው ያለበት ነግሬሃለሁ ስታስፈልገኝ ልጅ ማይት ይኖርብህ ትገኛለህ ከዛ ውጪ አታስፈልግልኝ ልጅቷ እኮ አንድ ሰው አይደለችም እዚህ ሁለት ነፍስ ሆናለች ልጅ ይዛለች ወዷ ላይ ማጨናነቅ ማናደን ምናምን የለብሽም እንዴ ምን ሆኜ ነው የምትያለ ልጅቷ እባክሽ አረ ተረጂያት ቢያንስ ሰላሟን ስጪያት እንጂ ትረፍበት ሰላም እንዴት አላችሁ ውድ የተከበራችሁ እና የተወደዳችሁ የቻናሌ ቤተሰቦች ደህና ናችሁ አማን ናችሁ እሰይ እንኳን ደህና ሆናችሁ በያላችሁበት የዓለም ጫፍ ፈጣሪ ሰላም ከእናንተ ጋር ይሁን እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ እንግዲህ ልንቃጠል ወደ እናንተ ተመልሼ መጥቻለሁ እንደኔ የሄርሜላን ፊት ማየት የደበራችሁ ሰዎች ሄርሜላ የሚለውን ስም መጥራት የደበራችሁ ሰዎች ላይክ ቦታ ላይ እንደገናኝ የሆነት በጣም እያቃጠለችኝ ነው ከጊዜ ወደ ጊዜ ለማንኛውም ዛሬም ሩታና ሄርሜላ በድጋሚ ተገናኙ አብርሽን እንዳትጎጂው አለቻት ይላል ሄርሜላ የኛ ሞቲቬተር ሄርሜላ ዛሬ እንግዲህ ሩታን ልትመክራት አብርሽ እንዳይጎዳ ምናምን ብላለት ነግራት መጣለች እስቲ ቪዲዮን እያየን ከናንተ ጋር አብረን ዘና ፈታ እያለን እየተቃጠለን ጀመር ሐሳብ አስተያየት የምንሰጥ ይሆናል እስከ መጨረሻው አብራችሁ ቆዩ ለቤቱ አዲስ ናችሁ ሰብስክራይብ አድርጉና ቤተሰባችንን ተቀላቀሉ ቀመሞቼ ደግሞ እንደተለመደው ላይክ እያደረጋችሁ እስከ መጨረሻው አብራችሁ ቆዩ ይመቻችሁ እንዴሽ ማናነሽ ዳንሽ ኳንደና መጣሽ ማንደና ቆይሽ ሰላም ነው በጣም ሰላም እግዚአብሔር ይመስገን እኔ እኮ አንዳንዴ ነሩት ተራሱ ግርም ነው የሚሉኝ ሄርሜላ ስትጠራችሁ የሚመጡት ነገር ደና ሰው ሲጠራ የጠራችሁ እኮ ጤነኛ ሰው አይደለም ሩታዬ የእውነቴን ነው ጠላቶችሽንና ወዳጆችሽን ራሱን መለየት ከብዶሻል እያልኩኝ ነበር በመግኒያት ነው እንዴ እኔ የትኛውም ወራዳ ሌባ ሲጠራኝ ዝም ብዬ አልሄድም ጋምሬን ነው የምላችሁ እንዴ እቺ ወራዳ ናት አረ ሩታ የእውነቴን ነው የምላችሁ ቤተሰቦች መጠቀም ያለባትን ሁሉ ኃይል ተጠቅማ በህግም ይሁን በኤኒዌይ በቃ እቺን ልጅ ከህይወታቸው ማውጣት አለባት በቃ ላያየቻቸው ምስቅልቅላቸውን አውጥታቸዋለች አሁን የቀረው እንግዲህ ሩታ ጨርቋን ጥላ እንድታብድ ሩታ መቼም ጨርቋን ጥላ አታብድም አንድ አምላክ አንድ ፈጣሪ ከሷ አጠገብ ስላለ ማለት እግዚአብሔር አለ ለክፉ አሳልፎ አይሰጣትም የሆነኝ ነው በጣም ኢኮኖሚ ከብደው ቤተሰቦች በመጀመሪያ አኩሬሽን ስለመጣሽ በጣም አመሰግናለሁ
ያው ዛሬ ወደ ገደለው ልግባልሽ። ያው ጓደኛሞች አይደለም ብዙ ነገር ማውራት አልችልም እና ወደ ገደለው ስገባልሽ አብርሃም አብሬሽ ልሁን ባለው ሀሳብ ፍቃደኛ አይደለሽማ? እንዳልሆነች እኮ ቤተሰቦች በትላንት ቪዲዮ ላይ አይታለች። ጥያቄ ራሱ አያስፈልግም። ብትሆን ባትሆን በእነሱ ህይወት ላይ ማን ነው አንቺን ፈላጭ ቆራጭ ያደረገሽ ወሳኝ ያደረገሽ ማን ነው? ራስሽን እንደማን ነው የምታዩ? ሄርሜላ ቆይ ቤተሰቦች ራሷን እንደምንድን ነው የምታዩ? እንደማን ነው የምታዩ? እንዴ የባለ ሀብት ልጅ ሲባል ድሮ ማለት ነው ቤተሰቦች እዚህ ላይ ካልወጣው ነው የሚለው። ጌታ ምስክሬ ነው። አድቡ አድቡ። አንዳንዴ ባለ ሀብት ልጆች አድቡ። በቃ ስርዓታችሁን ያዙ። እንኑርበት። እኛ የድሃ ልጆች እንኑርበት። አዎ ግን ቆይ አንዴ ላስረዳሽ። የሆነ ተረጋግተሽ የምትወስኚው ነገር ነው ይሄ። ከዛ ባለፈ ደግሞ እሱ ላንቺ አስቦ ነው ከዛ ድረስ አብረን የመጣ ነው ማለት ሲደብረው ሲጨንቀው ነው እኔ ተከትዬው አብሬው የመጣሁት እዚህ ማለት ነው እንጂ አንቺን ለማግኘት እሷ አንቺን ናፍቆሽ እሷ ናፍቃኛለች ብሎ እየነገረኝ ነበርና እኔ መምጣት ይሄን ያልከረበሸሽ ማለት ነውና አሁን ደግሞ እየደበረው ነው አንቺ ፍቃደኛ ስላልሆንሽ ምናምን ነገር ሄዳለው አይነት ስሜት እየተሰማው ስለነበረ አንቺ ደግሞ ሰው ያስፈልግሻል ከምንም ጊዜ በላይ ኋላ ላይ ከዚህ በፊት የነበረውን ነገር እርሽና እንደኔ ሀሳብ ለራስሽም ለሱም ስትይ ተቀበይና ይሄን ሀሳብ ተቀበለው በኋላ አንድ ላይ ሆነው በኋላ ታርቀው በኋላ ድጋሚ ምስቅልቅላቸውን አውጥተሽ ድጋሚ ልታሳብጃቸው። ያንቺ ዓላማ እኮ እንዲሁ እንደ አማርኛ ፊልም መጨረሻው መገመት አይከብድም። እንደ አዲስ አፕዴት አድርገሽ ልታቃጥያቸው አይደል? ከዚህ በፊት ያቃጠልሻቸውስ አነሰ? ምንም አይመስልሽማ? በቃ የሰው ህይወት ላይ መጫወት መጨፈር ግን ለአንዳንድ ሰዎች በቃ ቀለል አድርጋችሁ ነው የምታዩት። የሆነ ጀስ ፈታ ለማለት እንደምንጮተው ጌም ምናምን ማለት አይደለም። በሰው ልብ ነው እየተጫወታችሁ ያላችሁት። በሰው ህይወት ላይ ነው እየተጫወታችሁ ያላችሁት። አድቡ እንጂ አራ አድቡ፣ ግድ የላችሁም። በስመ አብ ወልድ። በጣም ይደብራል። በሰው ህይወት ላይ አንቺ ደግሞ ፈላጭ ቆራጭ ያደረገሽ ማንም የለም። ስለዚህ ቀስ ብለሽ ወጣ በይ። እሺ አብሮሽ እስክትሆን ድረስ ከሱ ጋር ብትሆን ደስ ይላል። በዚህ ሰዓት ሰው እንደሚያስፈልገኝ እንደማያስፈልገኝ ወይም ደግሞ ይህን ነገር መረዳት ምናምን መጀመሪያ ነበር፣ አሁን አይደለም። ወይም እንጃ ወቀሳ እንዳይኖርብሽ ነው ልጅሽ ያለሽ። አይ ነገሩ መጥፎውን ከማሰብ አሁን ላይ እየነገርኩሽ ነው። ሩታስ ጀመር ለአንቺ ለዚህ ተልካሻ ንግግርሽ የምትስማማ አይነት ሰው ናት አይደለሽም? አንቺን ማለት እኔ ሰውን ማቅለል ምናምን ችፕ ማድረግ አልፈልግም፣ ግን ተከበሪ። በቃ ብዙ አናውራኛ ከሩታና ከአብርሽ ህይወት ብቻ ውጪ ይልህ። በቃ የዛኔ ነው የአንቺና የኛ ሰላም ማለት እግዚአብሔርን ወይም መስራት ማለት ወይም ቪዲዮ የምትሰሪ ኮንተንት ጠፍቶ ከሆነ እንደባለፈው ጀስት ፈታ እያልሽ እያደረግሽኝ ያው ከሩታም ቀንተሽ ቢሆን ችግር የለውም። እኛ ደስ ይለናል ፈታ ማለቱን መማሩ ስለሆነ የምንፈልገው እንደዛ እያልሽን ችግር የለውም። ለላይክ እና ለቪው ማለት እኛ ችግር የለብንም። ቤተሰቦች የግሬስ ፋሚሊዎች ችግር የለብንም። ግን አንቺ የሰውን ህይወት አትበጥብጪ እንደ ሀሳብ ያለሁኝ በኩሮሽ መጣምናላችሁ ኖ እኔ ማልደባኝ ምን የሚደብረኝ እስከ ኦኬ ይህን ልጅ እግዚአብሔር ሳየው በጣም ሾክ እያደረገኝ ነው። አሁን ማታ ላይ ብላይታችሁ ከሆነ ቤተሰቦች ሄርሜላ አጠገቤ ናት ምናምን ሲል ነበር። ቆይ አላማው እሱም እኛን ማቃጠል ነው መሰለኝ፣ እኛን ማሳበር ነው መሰለኝ። አብረሽ ራሱ አላማው ከሄርሜላ ጋር አንድ ላይ ነን ያለ ነው ተኛታለሽ ምናምን ይላል። ቆይ ልቅ ነው እንዴ ሞላው ጭንቅላት ላይ አበጋዝ ቢለክ ጋር ሰላም ነው እንደዛ ይመስላል። እንዴት ነህ? ሰላም ነው። በሰላም ነው። ልፋት ያለበት ቦታ ሰላም ነው ወይ? አየሩ ጥሩ ነው። ኖርማል ነው። እንኳን ደህና መጣክ። እንኳን ደህና ነሽ? እግዚአብሔር ይመስገን። ሰላም ነው የፈለግሽኝ? በሰላም ነው የፈለኩት። ያው ትላንትና ወደ ገደለው ስገባልኝ ትላንትና ግን እንዴት አልነገርሽኝም? አልጠበቅከውም። ግን ሩታ ጋር ደውዬላት ነው የተሰማኝ ነገር አለ፣ ማውራት የፈለኩት ነገር ስላለ ነው ደውዬላት እምቢ
ላይ ነበረ። ከዛ በኋላ ከትንሽ በኋላ ሽቃይ ነው የመጣችው። ትንሽ አሁን ከመጣበት ከትንሽ ደቂቃ በኋላ ነው የመጣችው። ትንሽ ደቂቃ በፊት ከዛ እና ምንድነው አብርሽ የሆነ ነገር ላውራችሁ ፈልጌያለሁ መጣችሁ። ያው ከዚህ በፊት አይ ቲንክ ትናንት ወዲያ ላይ እስክትወልድ ድረስ አብርሽ ልሆን ባልከው ሀሳብ እሷ እንድትስማማልክ ነው ዛሬ እሷን ጠርቼ ሁለታችሁንም እንድትነጋገሩ የፈለኩት። እሷ ደግሞ ያው ተራርቃችኋልና ያንተን ፊሊንግ ያንተን ስሜት እያየችው አይደለም ማለት የሆነ ለዚህ ፊሊንግ እኮ አብርሽ ሩታን ይናፍቃታል ብለሽ መጨነቅ የነበረብሽ መጀመሪያ ነበረ። አንቺ ስቲል ነው አብረኸኝ እንድትኖር እፈልጋለሁ፣ ከአንተ ጋር አንድ ላይ ማደር እፈልጋለሁ፣ አንድ ቤት መኖር እፈልጋለሁ እያልሽ ያለሽ ሴት ነሽ። እንዴት ነው ያ ሀሳብ አልሳካ ሲልሽ ላስታርቃችሁ አንድ ላይ እንድትሆኑ እፈልጋለሁ ብለሽ ስትመጪ ማን ነው የሚቀበልሽ? ማን ነው የሚሰማሽ? እንዴ እኛ እኮ ይሄን ድሃዎች ነን እንጂ እኮ ማስተዋል አንችልም ማለት አይደለም። እንዴ የገንዘብ ድህነት እንጂ እኮ የአእምሮ ድህነት የለብንም። የማስተዋል ድህነት የለብንም። አድቡ፣ ተው፣ አትጫወቱብን። ቆራጥ የሚያደርጋትን ነገር ለዛ ነው ይመስለኛል አንተን ፊሊንግ ስለማትናገር ምናምን ነገር ጥሩ ስሜት ላይ ስላልሆንክ እየተረዳችክ ስላልሆነ እና ደግሞ ካንተ ጋርም ስመጣ ሌላ ነገር ሳታስብ አትቀርምና እሱ ላስረዳት ነው ዛሬ በአካል የደወልኩላት እኮ። ምን አለ መሰለሽ አሁን እኮ የትኛውንም ነገር ስትፈቅድ ነው የሚሆነው አይደል? እኔ ብዙ ጠይቄያታለሁ። ለዛም ነው እኔ ነገር ልሄድ እያልኩሽ የነበረው ማለት ነውና እሷ ፈቃደኛ ካልሆነች ምንም ችግር የለብኝም እሄዳለሁ። እና ይሄ በዚህ ልክም እንድታስጨንቂያትም አይገባም። አሁን አንቺ መተሽ እንደዚህ ስላወራሻት ምናምን ሳይሆን በራሷ በፍላጎቷ በልቧ የምታደርገው ነገር ካለ ታደርጋለች። ከዛ ውጭ ግን ማንም የሚያስገድዳት ነገር አይኖርም። ባንተናም ብዙ ነገር ላወራሽ ፈልጌያለሁ። በደንብ አንደርስታንድ ያደርግሽኝ ይመስለኛል። አሁን ላይ ሩታ አውቃ ብዙ ነገሮችን ለመርሳት እየፈለገች ነው ያለችው። ብዙ ነገሮችን እያወቀች እንዳላወቀው ማለት ስለፈለገች ያ ነገር ተመችቷት ከሆነ ደግሞ በትክክል አስገድዳት አይገባም። ስለዚህ ከአንተ ጋር መታረቁንና ከአንተ ጋር አንድ መሆኑን ትጠላም። ግን እሷ የምትፈራውና የምትጠላው ነገር ከዛ በኋላ የሚፈጠረውን ነገር ነው። ከአንተ ጋር ከተጣረቀችና ከአንተ ጋር አንድ ላይ መኖር ስትጀምር እነኚህ ሰሞኑን እየተፈጠሩ ያሉ ነገር እንደሚፈጠሩ እርግጠኛ ስለሆነች ነው። በቃ ስለአንተ ማንነት መገመት አይከብዳትም። ምክንያቱም መስለመዳሃታል። ዛሬ ይሄ ልጅ ይማራል ስትል ነገ ላይ ደግሞ የባስከ ሰው ሆነ ነው የምትጠብቃት። እሺ ሩታ ላይስ እንዴት ነው የምንፈርደው እኛ ቤተሰቦች? ይሄ እሺ ማጥፋት ነው። እሺ ቤተሰቦች ሴት እየቀያየረ እያመጣ ያለው አብርሽ ነው። እንግዲህ በውሽማ ቤቱን እየሞላ ያለው አብርሽ ነው። ሩታ ባፈራችሁ ንብረት፣ ሩታ ባቀናችሁ ጎጆ ላይ፣ ሩታ ባሞቀችው ቤት ላይ ማንንም አምጥቶ እንትን እያደረገ ያለው አብርሽ ነው። እንዴ ሩታ ከመቼ ወዲህ ነው ቤት ወንድ ልጅ ይዛ እየመጣች የነበረችው? አንድም ቀን እንኳን አይተናት አናውቅም። ግን አብርሽ ሴት ቀያይሮ ያመጣል፣ እንደ ልቡ ያደርጋል፣ ሚስቱን ያንቋሽሻል፣ ሚስቱን ከሌላ ሴቶች ጋር ያወዳደራል። እሺ ሩታ ላይስ እንዴት እናፍረድ? እንደውራው ጊዜ መስጠሽ ሲቀጥል አስፈልግ ሲቀጥል ደግሞ አይ ቲንክ አሁን በደንብ መረዳት ይችላል መሰለኝ የሰውን ሀሳብ። በፊት ምንም ነገሮችን ስተካከል ይችላል አቅም በራስ ነገር ነው ነገሮችን ስታረግ ማለት ጥሩ ነው። አንደርስታንድ ማድረግ ስለቻለ ቆንጆ ነው። ሲቀጥል ደግሞ አንቺ መተሽ እንደዚህ አድርጊ እንደዚህ ምናምን ስላልሽኝ ደጋግሜ የምነግርሽ ነገር ቢኖር ምንም የሚለውጠው ነገር አይኖርም። ይመችሽ በቃ። በህይወትሽ ላይ ማንም መጥቶ እንደፈለገው ውሳኔ እንዲወስድ ሲጀመር እኮ ሩታን በእንደዚህ አይነት ድክመት አናውቃትም። አንቺ መተሽ የእሷን ህይወት ውሳኔ እንድትወስኝ እሷ አትፈቅድሽም። ቀልድ ነው እንዴ? ሩታ እኮ ነው ያደረገው። ሲቀጥል ደግሞ አንቺ እኛ መካከል መተሽ እንደዚህ አድርጉ እንደዚህ ምናምን ሲጀመር መገኘትም አልነበረብሽም። ሲቀጥል ደግሞ እኔ እንጃ ማለት እዚች ጋር ምን ማድረግ ፈልገሽ እንደሆነ አላውቅም። ወይም ደግሞ አንተ ምንድነው ሀሳብህ? እሷን አውሪያት ብለህ ልካት ነው? አታስፈልግም እኮ ሲጀምር እኔ ማውራት አይገባትም። ከዚህ በላይ አንድ ነገር ልንገርህ፣ በጣም በብዙ መንገድ በእሷ ምክንያት እኔ ብዙ ነገር ደርሶብኛል ታውቃለህ አይደል? ከዚህ በላይ እንዴት አክብሬያት ልምጣ?
አክብሬት ቆሜ እያወራሁት ነው። እንደዚህ ሆኜ ቆሜ እስከ ማውራት ደርሻለሁ። እኔ ነኝ እንደሷን የምልከው ልካት ነው ወይ እንዴት ትኛለሽ ታዲያ? በቃ እኔ እኮ ይኸውልሽ ሀሳብ ስታነሳው አንተ ኖ ልትላት ነው እንጂ የሚገባው ጭራሽ እሷ ልከ ምናምን እንድታወራኝ ምን ማለት ነው? እሷን እኔ ያላኳትም ይገባል። ለተገናኛችሁ ሁላ እኔ ምንም እኔ እኮ ነኝ ቅድሚያ አንቺ እኮ ነሽ እዚህ ጋር ቅድሚያ የመጣሽው። ቆይ አንዴ አብርሃም እንደዛ ቆይ አንዴ አይደለም ምን ያሰብኩትን ነገር ቢያንስ ልትረጂ ሞክሪ። ቀጥታ አማርኛ ነው አይደል ያወራሁት? አማርኛ እሺ ይጥፋ አበዛሽው እኮ ሩታን እንዲህ ደቀቅ ብለሽ ለማናገር ምናምን አትሞክሪ። እሷ ከአንቺ ጋር የምትወዳደር ወይም የምትነጻጸር ሴት አይደለች። ስለ ሰው ማንነት ሳታውቂ ንቀሽ ምናምን ልትረጂ ባትረዳሽስ ምን ልታመጪ ነው እንዴ? የማንም ወሮ በላ ሁላ ትላንት የመጣኛል ይፈነጫል እንደ ቤተሰቦች እንዴ? እቺ ልጅ ሳያት እኮ በጣም ስሜታዊ ነበር የሚያደርገኝ። ዛሬ ራሱ እንዴት እንደተረጋጋው አላወኩም። ይቅርታ እንግዲህ ለሚጠቀማቸው ቃላቶች ማይሆኑ ሰዎችን ማግኘት እስከማልፈልግ ድረስ በግድ ልታስገድዱኝ እንድትሞክሩ አልፈልግም። በቃ አለቀ። ከህይወቴ ወጣችኋል አይደለ? ሲጀመር አንቺ ህይወቴ ውስጥ የምትገቢም ሰው አይደለሽም። አንተ ደግሞ ወጣሃል። ኦሬዲ በቃ እንደወጣህ መቅረት ነው ያለብህ። ነግሬሃለሁ። ስታስፈልገኝ ልጅህን ማየት ሲኖርብህ ትገኛለህ። ከዛ ውጪ አታስፈልገኝም። አመሰግናለሁ። አልጨረስንም እኮ ሩታ። ጭራሽ አልጨረስንም ብላ ልትመልሳት ኤርሜላ ታስታርቃለች ብላችሁ ያሰባችሁም ሰዎች አላችሁ አይደለ? መቼም አታስታርቅም። ደግሞ መቼም በኤርሜላ አይታረቁም እነሱ። እግዚአብሔርን ነው የምላችሁ ቤተሰቦች። ሩታ ይሄን ማይብ ጅል አይደለችም እንዴ? ከመሬን ነው እኮ ብላችሁ ቤተሰቦች እንዴ? ሩታ እንዴት ወደ ተሰበረችው ሰው ወደ ሰበራት ሰው ሁለተኛ ድጋሚ ትሄዳለች? እንድትቀብራት አሁን እኮ የሚቀራት መቅበር ነው እንጂ መግደሉን እኮ ቀላታለች። አሁን የሚቀራት መቅበር ነው። እንድትቀብራት እንዴት ተመልሳ ትገኛለች? ማለት ትቀርባታለች። አታረቁም። ታምራለች። ብዙ ህይወት አይታለች። ከአንቺ ረቃ ሄዳለች። ስለዚህ ቤተሰቦች ያላችሁ ሀሳብ አስተያየት ኮመንት ላይ ስጡ። እኔ ያለኝ ሀሳብ ይሄንን ይመስል ነበር። እስከ መጨረሻው ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። በያላችሁበት የዓለም ጫፍ የፈጣሪ ሰላም ከእናንተ ጋር ይሁን።